ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዲስ ኢንፎርመር ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆም። የህወሓት ቡድን የትግራይን ህዝብ ለግል ጥቅሙ ማስያዣ እያደረገ መሆኑን ተገለጸም። ህገወጡ የህወሓት ቡድን በፕሪቶሪያው ስምምነት የተገኘውን ሰላም ከማጽናትና ህዝቡን ተጠቃሚ ከማድረግ ይልቅ በድጋሜ ጦር መስበቅ ጀምሯል ተብሏል። ይህን ሰሙታላችሁ። ከዚሁ ጋር በተያያዘም የትግራይ ክልል ወጣትና ህዝቡ ሰላምና ልማት እንጂ የህገ ወጡን የህወሓት ቡድን የጦርነት ዳንኪራ እንደማይፈልግ የህገ ወጡን አፈሳና አፈና ሸሽተው አዲስ አበባ የመጡ ወጣቶች ገለጹ። በትግራይ ሰላምና ለውጥ ምክር ቤት አስተባባሪነት ህገ ወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ እየፈጸመ ያለውን አፈሳና አፈና በመቃወም በአዲስ አበባ መስቀል አደባባይ ሰልፍ መካሄዱ ይታወሳል። ዝርዝር ይዘናል። ግብፅና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ ገለጹ። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገ ወጥ መንገድ ለመቆጣጠር የሚደረጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉም አቋማቸውን አንጸባርቀዋል። ሁለቱ ሀገራት ኢትዮጵያን የተመለከተ አዲስ ንግግርም አድርገዋል። በዝርዝር እንመለከተዋለን። በሌላ ዜና የአማራ ፋኖ ካምፕ እየተናደ ነው። እነዘመነና ቡድኑ ሀዘን ተቀምጠዋል። ያመኑት እየከዳቸው፣ የገነቡት እየተናደባቸው፣ የሞሉት እየጎደለባቸው፣ የሚይዙትና የሚጨብጡት ነገር ጠፍቶባቸዋል። መረጃዎች ለነዘመነ ቡድን መልካም አይደሉም። ከቅርብ ጊዜያት ወዲህ ቡድኑ ከህወሓት ከሻዕቢያ አልፎም ከግብፅ ጋር እየመሰረተ ባለው ግንኙነት ምክንያት ከፍተኛ እርስ በርስ ትርምስ ውስጥ መግባቱ የተረጋገጠ ሲሆን ይኸውም የፋኖ ቡድን ከፍተኛ መሪዎች ሳይቀር ትግል በቃኝ እያሉ መሳሪያ እየዘቀዘቁ ናቸው። በዚህም በርካታ የፋኖ መሪዎች ከህወሓት ሻዕቢያ ጋር አንወግንም በሚል ቡድኑን እየለቀቁ እጃቸውን ለመንግስት እየሰጡ ናቸው። ከፋኖ ህብረት ስለወጡ አመራሮች ማንነት በዚህ ዜና እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚ ጉዳያችን እናልፋለን። ሰበር ዜና የአማራ ፋኖ ካምፕ እየተናደ ነው። እነዘመነና ቡድኑ ሀዘን ተቀምጠዋል። ያመኑት እየከዳቸው፣ የገነቡት እየተናደባቸው፣ የሞሉት እየጎደለባቸው፣ የሚይዙትና የሚጨብጡት ነገር ጠፍቷቸዋል። አሁን እነዘመነ ከመሸጉበት የቋራና የጃዊ በረሃዎች የሚሰሙት መረጃ ለነዘመነ ቡድን መልካም አይደሉም። ከቅርብ ጊዜያት ወዲህ ቡድኑ ከህወሓትና ከሻዕቢያ አልፎም ከግብፅ ጋር እየመሰረተ ባለው ግንኙነት ምክንያት ከፍተኛ እርስ በርስ ትርምስ ውስጥ መግባቱ የተረጋገጠው ይኸው የፋኖ ቡድን ከፍተኛ መሪዎች ሳይቀር ትግል በቃኝ እያሉ መሳሪያ እየዘቀዘቁ ናቸው። በዚህም በርካታ የፋኖ መሪዎች ከህወሓትና ከሻዕቢያ ጋር አንወግንም በሚል ቡድኑን እየለቀቁ እጃቸውን ለመንግስት እየሰጡ ናቸው የተባለው። በዚህ መሰረት በአማራ ክልል የሚንቀሳቀሰውና ራሱን አፋብን ብሎ የሚጠራው የፋኖ ኃይል ከመሪዎች መካከል አንዱ የሆነው አርበኛ ባየቀን ነው ከመንግስት የተደረገለት የሰላም ጥሪ ተቀብሎ ከነአጃቢው ቋራ አካባቢ ወደሚገኘው የመከላከያ ሰራዊት በሰላም መግባቱ ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ቡድን ውስጥ ከፍተኛ የስልጣን እርከን ላይ የሚገኘው አርበኛ ባየቀን ነው አማራ ነጻ እናወጣለን የሚል መነሻ ይዘን ትግል ብንጀምርም አሁን ላይ ሰከን ብለን ሁኔታውን ስንመለከተው አካሄዳችን የአማራን ህዝብና ሀገራችንን ለከፋ አደጋ የሚያጋልጥ ሆኖ ስላገኘ ነው መነሻችንን ስተን የትግል ሂደታችንን የከፋ ደረጃ ላይ በመድረሱ የሰላም ጥሪ ተቀብለናል ብለዋል። ዓላማችን በውስጣችን ባሉ አድርባዮች በህወሓትና በውጭ ኃይሎች ተጠልፏል ያሉት አርበኛ ባየቀን ነው እኔ የታሪክ አጥፊና ተሳታፊ መሆን ስለማልፈልግ የህወሓት ፍላጎት አስፈጻሚ ባለመሆኔ መንግስት ያደረገልኝን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት ተመልሻለሁ ሲል እውነታውን አስረድተዋል። ህወሓት ፋኖን የሚፈልገው ወልቃይትና ራያን ለመውሰድ ብቻ ነው ያለው አርበኛ ባየቀን ነው። እኔ ደግሞ አባቶች የሞቱላቸውን ቦታዎች ለህወሓት ለመስጠት ስለማልተባበር ከፋኖ ኃይል ተነጥያለሁ ሲል ተደምጧል። ችግሮች ቢከሰቱ በሰላማዊ መንገድ ብቻ መፍታት ትክክለኛ አማራጭ መሆኑን እንዳለበት እምነቱን ገልጾ ባልሰከነ ግንዛቤ ተገፋፍቼ ህዝብና ሀገርን በመበደሌ ጸጽቶኛል ሲልም ተናግሯል። ከእንግዲህ ካለፈው ስህተት ተምሬ ሀገሬንና ህዝቤን ለመካስ ዝግጁ በመሆን ወደ ሰላማዊ ትግሉ ተቀላቅያለሁ ያለው አርበኛ ባየቀን ነው ሁሉም በጫካ የሚገኙ አካላት የመንግስት የሰላም ጥሪን ተቀብለው ወደ ሰላማዊ ህይወታቸው እንዲመለሱ ጥሪ አቅርበዋል። በቀጣይ መረጃችን ህወሓት የትግራይን ህዝብ ለግል ጥቅሙ መያዣ እያደረገ ነው ተባለ። ህገወጡ የህወሓት ቡድን በፕሪቶሪያው ስምምነት የተገኘውን ሰላም ከማጽናትና ህዝቡን ተጠቃሚ ከማድረግ ይልቅ በድጋሜ ጦር እየጎሰመ
ታጠቅ አንክት እያለ ነው። የፌዴራል መንግስቱ በተደጋጋሚ የሰላም ጥሪ ቢያቀርብለትም ቡድኑ የትግራይን ህዝብ ማስያዣና ታጋች በማድረግ በክልሉ የውጭ ኃይሎች ጭምር በመጋበዝና በመላላክ የጦርነት ያለህ እያለ ነው ተብሏል። ይህም የትግራይን ጦርነት አውድማ የሚያደርግና ህዝቡን ወደ ሌላ እልቂት የሚያመራ በመሆኑ ስጋትን የፈጠረው የክልሉ ነዋሪም ባገኘው አጋጣሚ ሁሉ ትግራይን ለቆ እየወጣ ይገኛል። ህገወጡ ቡድን ስልጣኑን ለማስጠበቅ ሲል በክልሉ ወንዶችና ታዳጊ ወጣቶችን በግዳጅ በማሰርና ማጎሪያ ካምፖች በማገት ለውትድርና እያሰለጠነ ነው። የድርጊት የቀድሞ ጥፋት ሳያንሰው አዲስ ትውልድ ወደ ጦርነት የሚማገድ በመሆኑ ከፍተኛ ተቃውሞ አስነስቷል። ቡድኑ ከሰብአዊነት ይልቅ ጥቅሙ ስለበለጠበት በሚሊዮን የሚቆጠሩ ተፈናቃዮችን አግቶ በመያዝ ድንኳን እና ድጋፍ እያገኘ ነው ተብሏል። ይህ ሳያንሰው የፌዴራል መንግስት ለክልሉ ህዝብ የሚያቀርበውን ውስን ሀብትና የነዳጅ አቅርቦት ለጦርነት ዝግጅት እየተጠቀመው ነው። ይህም ህዝቡን ከመደበኛ ልማትና እርዳታ አግዶታል። ህገወጡ ቡድን የትግራይን ጊዜያዊ አስተዳደር በማፍረስ በክልሉ ፈራጭ ቆላጭ ሆኗል። ይህን የፕሪቶሪያውን የሰላም ስምምነት በቀጥታ ጥሶታል። የቡድኑ ህገወጥነት ያንገሸግሸው የትግራይ ተወላጆች ትናንት በአዲስ አበባ መስቀል አደባባይ አፈና ይቁም፣ ሰላም ይስፈን በሚል መሪ ቃልም ሰላማዊ ሰልፍ አካሂደዋል። በሰልፉ ህገወጥ ህወሓትን ትግራይን ህዝብ ከኢትዮጵያ ወንድም እህቶቹ ለመነጠልና ሀገሪቱን ከባዕዳን ጋር በመሆን ወደ ጦርነት ለማምራት የሚያደርገውን ጥረት ተቃውመውታል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ በሰልፉ ላይ ተገኝተው እንደገለጹት ህገወጡ ቡድን የትግራይን ህዝብ ወደ ኋላ እየጎተትና ለገዛ ስልጣኑ ሲል የጦርነት ከበሮ እየደለቀ ይገኛል ብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በትግራይ አካባቢ ሰላምን የሚያፈርሱና የጦርነት እንቅስቃሴ በሚያደርጉ በህገ ወጥ የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ ዕቀባ መጣሉ አይዘነጋም። በቡድኑ እገታ ከ50 ዓመታት በላይ የተሰቃየው የትግራይ ህዝብ አሁን የሚፈልገው ጦርነት ሳይሆን ሰላም፣ ልማት፣ መልሶ መቋቋምና ሁለንተናዊ ብልጽግና እንደሆነ ባለሙያዎች እየተናገሩ ነው። በሌላ ዜና ለትግራይ ክልል ወጣትና ህዝብ ጽኑ ሰላምና ልማት እንጂ የህገ ወጡን የህወሓት ቡድን የጦርነት ዳንኪራ እንደማይፈልግ የህገ ወጡን ቡድኑን አፈና ሸሽተው አዲስ አበባ የመጡ ወጣቶች ገለጹ። ከአስተያየት ሰጪዎች መካከል ወጣት ሰለሞን አምባዬ ጦርነት ናፋቂው ህገወጥ ቡድን ካለፈው ስህተቱ ሳይማር ለዳግም ጦርነት እየተዘጋጀ እንደሚገኝ ገልጸዋል። የትግራይ ህዝብ ፍላጎት ጽኑ ሰላምና ልማት ብቻ መሆኑን ያነሳው ወጣቱ እናቶችም የጦር መሳሪያ ካነገበው ኃይል ጋር በመጋፈጥ ተቃውሟቸውን እያሰሙ መሆናቸውን አክሏል። ሌላኛው አስተያየት ሰጪው ወጣት እምሩ ብርሃኑ በበኩሉ ህገወጡ ቡድን ወጣቶችን ለውጭ ኃይሎች በመሸጥ የገቢ ምንጭ ማድረጉን የአደባባይ ሚስጥር ከሆነ መሰነባበቱ ገልጿል። በሀገር ውስጥና በውጭ የሚኖሩ የትግራይ ክልል ወጣቶችና ህዝቡም የቡድኑ የጦርነት ጉሰማ በመታገል ሰላም ፍላጊነታቸውን በተግባር ሊያሳዩ እንደሚገባ አሳስበዋል። ወጣት መብራቱ ካልህዩ በበኩሉ ቡድኑ በክልሉ የከፈተው የአፈሳና የአፈና ጭቆና ህዝቡን ለስቃይ ወጣቶችን ደግሞ ለስደት መዳረጉን ጠቁመዋል። አክሎም ቡድኑ ወጣቶችን በማፈን ከሚፈጽመው ግፍ በተጨማሪ አርሶ አደሩ የእርሻ ስራውን በአግባቡ እንዳያከናውን ተጽዕኖ እየፈጠረ መሆኑን ተናግረዋል። ግብፅና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉ ሀገራትን ብቻ እንደሆነ ገለጹ። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉም አቋማቸውን አንጸባርቀዋል። የግብፁ ጋዜጣ አህራም ዛሬ እሁድ 12 2018 ዓ.ም በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ ማድረጋቸውን አንስተዋል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ወይም ጥበቃ ሚናን ለመጫወት የሚያደርጉትን ሙከራ እንደሚያወግዙ ገልጿል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህና የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በአጋሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ለማጠናከር እንደዚሁም በጋራ ጉዳዮች ላይ ያላቸው አቋም እንዴት ማስተዳደር እንዳለባቸው መምከራቸው ተገልጿል። የግብፅ የውጭ ጉዳይ ሚኒስትር ሀገራቸው ኤርትራ ሉዓላዊነቷን በብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ፕሬዚዳንት ኢሳያስ አፈወርቂ በቅርቡ በግብፅ ያደረጉት ጉብኝት ፍሬያማ እንደነበረና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውን ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚያደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸውም አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያሉ ቀይ ባህርን በሚመለከቱ ጉዳዮች መግባት የለባቸውም ማለታቸውም ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 ቀን 2018 ዓ.ም ወደ ግብፅ ተጉዘዋል። የውጭ ጉዳይ ሚኒስትርና የግብፁ የትራንስፖርት ሚኒስትር ሌተናል ጄኔራል ከማል አልዋዘር ግንቦት 6 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ጋር በአስመራ መወያየታቸውም አይዘነጋም።
ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። ግንቦት 13 ቀን 2018 ዓ.ም በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ጠቁመዋል። ውድ ተመልካቾቻችን ለዛሬ ያዘጋጅንላችሁ አበይት ዜናዎች እነዚህ ነበሩ። አዲስ ኢንፎርመር ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።